አመሰግናለሁ ደስሽ። እንግዲህ እጅግ በጣም ትግስትና ህልውናን ጭምር የሚፈታተን ችግር በተባበረ ክንድ በተግባርም በቃልም እየደረሰብን ታሪክ የማይረሳው ከታሪክ ማህደር የማይፋቅ መስዋዕትነትን ሁሉ እየከፈልን እንደ ጠቅላይ ግዛት የአባትነትና የትልቅነት ሚናችንን ለመወጣት ነገሮችን ፍጹም በተረጋጋ መልኩ ለማየት ጥረናል። አሁንም እየጣርን ነው። የደረሰብንና እየደረሰብን ያለው በደል መራራና ከባድ ቢሆንም ከመከራ እንድናወጣው አንጋጦ የሚመለከተንና በተስፋ የሚጠብቀን ህዝብ ላለማሳዘን ስንል የቀኝም የግራም ጎናችንን እየተወጋን ወደ አላማችን በጥሩ ሁኔታ እየገሰገስን ነው የምንገኘው። እኛ ጠቅላይ ግዛት ትግል መራራ መሆኑን ለራሳችንም ደግመን ደጋግመን እየነገርን ሀዘንና ስቃያችን እንደ ቤንዚን በመጠቀም ቀኝም ግራም ጎናችንን ከጥላት እየጠበቅን እየገሰገስን እንገኛለን። ብዙ የሚባሉ እውነቶች ነበሩን አሉንም። ነገር ግን ያው ለትግሉና ለህዝቡ ስለማይጠቅሙ ብቻ ሳይሆን የህዝቡንና የታጋዩንም ተስፋ ስለሚያጨልሙ ጭምር ዝም እያልን አልፈናቸዋል። ይህን የምናደርገው ለሚደሙ እና ለሚያደሙን አካሎች አዝነን ሳይሆን በህልውና ትግሉ እጥፍ ድርብ ግፍና መከራ እየከፈለ ያለ ህዝብ ጧት ስለ ትግሉ እድገት ሊነገረው ሲገባ ሌላ የሚያደማ የቃላት መልስ መስጠቱ ለህዝቡ ሞራል አለመጨነቅ መሆኑን ስለተረዳን እኛው እየተወገርን ቢሆን እንቻለው በሚል እሳቤ ነው። በዚህ እሳቤያችን ያው ብዙ የደም እንባ ወደ ውስጥ አንብተናል። ኃላፊነት የጎደላቸው የአደባባይ ንግግሮችን ወጥቶ መናገር በጣም ቀላል ነበር። የ5 ደቂቃ ንግግር አድርጎ የሚዲያ ሽፋን ማግኘት ይቻል ነበር። ነገር ግን ጥቅሙ ስንል የጥቅሙ የሚጠቅመው ጠላትን ነው። ለህዝቡ ክብርም አይመጠንም። ለህዝቡ ነጻነት አመጣለሁ ብሎ ከወጣ አካልም አይጠበቅም። ለዚህ ህዝብ ችግር መፍጠር ከህዝቡ ጋር ብቻ ሳይሆን ከፈጣሪ ጋርም ጭምር መቃረንና መጣላት ነው ብለን ስለምናምን ዝምታን መርጠን ቆይተናል ማለት ነው። ስለሆነም ችግር ባንፈታ እንኳን ችግር አንፈጥርም በሚል የተከፈሉ የሚታወቁና የማይታወቁ ዋጋዎችን ከፍለናል። አሁንም እየከፈልን ነው የምንገኘውና የተወሰኑ ቡድኖችና ግለሰቦች በሚፈጥሩት ማደናገር ህዝቡና ታጋዩ ላለፉት ጊዜያት ሲደናገር መቆየቱ ይታወቃል። አደናግረውታል። ዳሩ ግን ውሸት ሲያድር መጋለጡ ስለማይቀር አሁን ላይ ታጋዩም ህዝቡም እውነቱን እያወቀ ይገኛል። ማንም ይህን ቃል ምልልስ የሚሰማ ታጋይም ሆነ ህዝብ በሚታዘበው እኛ አንድም ቀን የኛ ልክ ነው የነገሌ ስህተት ነው በዚህ ግቡ በዚህ ውጡ ብለን ቀስቅሰን አደናግረን አናውቅም። ሁልጊዜም የምንለው እኛ ምንድነው እውነተኛ መስመር የትኛው ነው የሚለውን መርምሩ፣ ባላማችሁ ጽኑ እያልን ነው የምንመክረው። ባልነው መሰረትም በንጹህ አእምሯቸው የመረመሩ ታጋዮች አሁን ላይ ወደ አማራ ፋኖ ጎንደር ጠቅላይ ግዛት በከፍተኛ ሁኔታ እየጎረፉ ነው የሚገኙት። እኛ አሁንም እነንትና መጡ እነንትና ቀሩ የሚል ዝርዝር ጉዳይ ውስጥ አንገባም። ለህዝብም የምናበስረው የመጨረሻውን የአንድ ወጥ አደረጃጀትና የትግል እድገት ዜና ብቻ ነው የሚሆነው ማለት ነው። በጥቅሉ ግን መሬት ላይ ነገሮች እየጠሩ እውነተኞች በእውነተኛው መስመር እየገቡ ጠቅላይ ዙም በአረበኞች ደም እየተገነባ ውድ ተቋም የሆነ ከለተለት እየነጠረ ነው የሚገኘው። ሌላው በሰሞናዊ ጉዳይ እንግዲህ በሰፊ ሁኔታ ሲነሳ የነበረው ምንድነው ከብልጽግና ጋር በተያያዘ የስም ማጥፋትና የከፈልነውን መስዋዕትነት እስከ መካድ የደረሰ ንግግርና መግለጫ ሲሰጥ ሰምተን ፈገግ ብለንም አልፈናል። እንደ ጠቅላይ ማለት ነው። እንግዲህ እኛን አሁን በዚህ ስም የሚከሱን ከጎንደር ጠቅላይ ግዛት ውስጥም ውጭም ያሉ ግለሰቦች የፋኖነት ሀሁ ያስቆጠሯቸው እና አረበኛ ደረጃ በላይና መሰል አመራሮች እንደሆኑ ማንም የሚያውቀው ሀቅ ነው። ተማሪ ከመምሩ ቢልቅ ቢዘምን የሚጠበቅ ነው። መምሩ የሚያስተምረው ለዛ ስለሆነ ማለት ነው። ተፈጥሯዊም ነው፣ ጥሩም ነው። ምንም ብታውቅ ብትዘምን ግን ሀሁ ያስቆጠረህን መምር መልሽ ሀሁ ላስቆጥረህ አትለውም አይባልም። ምናልባት ሌላ ፊደል ካልሆነ በስተቀር ማለት ነው። የፋኖነት መምሮችን በፋኖ መክሰስን ተመሳሳይ ነው በእኛ እይታ፣ ወይም ደግሞ ፋኖነት ተቀይሮ ካልሆነ በስተቀር ማለት ነው። ስለዚህ የተወለዱበትን ቀበሌ ህዝብ ሰብስቦ ማወያየት የማይችሉ ግለሰቦች በቺፎዞና በአሸሸ ገዳሜ አረበኛ ስለተባሉ የሚወጣጠሩ ከሆነ የጤና እክል ነውና ሕክምና ታክመው ሲድኑ በሚኖራቸው አቋም ቢመዘኑ መልካም ነው ባይነንኛ ማለት ነው። ሁሌም እንደምንለው ወደ ፋኖነት የተቀላቀሉ ኃይሎች ከተለያየ አቅጣጫ የመጡ ናቸው። የመከላከያ ኃይል የነበራለ፣ ልዩ ኃይል የነበራለ፣ በተለያየ ምክንያት ሸፍቶ የነበራለ፣ የመንግስት ሰራተኛ የነበራለ፣ በፊት በወጣትነት ጀምሮ ፋኖ የነበረ ወዘተ አለ። ብዙ በዚህ ትግል ውስጥ በፋኖነት ተጠርንፎ የሚገኘው ኃይል ማለት ነው። እነዚህ ሁሉ ተግባብተው ነው እየታገሉ የሚገኙት። ነገር ግን አሁንም የሽፍትነት ባህሪ የሚያጠቃቸው አንድ እንሁን እንደራጅ ድርጅት ይኖረን ስትላቸው አይ በየሰፈር ካልሆነ የሚሉ
ከትግሉ የሸፈቱ ግለሰቦች አሉ። እነዚህ ግለሰቦች የጠቅላይ ግዛት ህዝቡን ፋኖነት ጥያቄ ምልክት ውስጥ ቢከቱት ወይም ደግሞ ቢያጠለሹት ሚዛኑ ለአድማጭና ለተመልካች ነው ምን ተወውኛ። ሌላው ድሮ ማለት ነው ህወሓት የአማራን ህዝብ መምታት ሲፈልግ ምንድነው የሚለው የነበረ አንዴ ግንቦት 7 ነው ይላል፣ ሌላ ጊዜ ቅንጅት ነው ይላል፣ ሌላ ጊዜ የድሮ ስርዓት ናፋቂ ምናምን የሚል ታፔላ በመስጠት ነው የሚመጣው የነበረና አሁንም ህወሓትና ግልገሎቹ ያደረጉት እሱን ነው። በግልጽ በአደባባይ ጠላት ብሎ የፈረጀህና እየመታህ ያለ ኃይል ይህን ቢል የሚገርም አይደለም። ለምን አጭር የመምቻ ዘዴ ነው ጠላት ብሎ የፈረጀው ኃይል ማለት ነው አጭር የመምቻ ዘዴ ነው ብሎ ካሰበ ሁሉንም ነገር ከማድረግ ወደ ኋላ አይልም ማለት ነው። ስለዚህ ቀደም ሲል አፋድን ኢትዮጵያኒስት ነው፣ ጸረ ሃይማኖት ነው፣ የድሮር ስብስብ ነው ወዘተረፈ እያለ ሲከስ የነበረ ኃይል ዋጋ ቢያስከፍለን ማፍረስ ባይችልም እንኳን ማለት ነው ሲከስ የነበረ ኃይል አሁን ደግሞ የመጨረሻና ከፍተኛ ያሉትን የስም ማጥፋት ዘመቻ ከብልጽግና ጋር ይሰራሉ ሚሊሻ ናቸው ምናምን የሚል ጫጫታ መጀመራቸው ብዙም የሚገርም አይደለም። ህወሓት የኛን አደረጃጀት አይወደውም ይታወቃል። ለምንድነው የማይወደው? የኛ አደረጃጀት በአማራ አስመርቶች አይደራደርም። የአማራን ህዝብ ጥቅም ለአማራ ህዝብ ታሪካዊ ጠላት ለሆነው ለህወሓት አሳልፎ አይሰጥም። ስለዚህ ለአጋሮቹና ለአሽከሮቹ ስልታዊ ድጋፍ በማድረግ በእኛ ላይ በቃላትም በተግባርም ያዘምታል። የሆነ ያለው እሱ ነው። ጥሬ ሀቁ ግን ከላይ ቀደም ብዬ የገለጽኩት ነው። በጥቅሉ ግን እኛ እንደ ጠቅላይ ግዛት ህዝብ በጥሩ ቁመና ላይ ነው የምንገኘው። ተስሽ አመሰግናለሁ አርበኛ ኮርቤል። እንግዲህ እንዳጠቃላይ የምታስተላልፈው ለአጠቃላይ ለአማራ ህዝብ፣ ለትግሉ ደጋፊዎች፣ ለእውነተኛ ታጋዮች የምታስተላልፈው መልእክት ካለ አስተላልፈህ ብንሰነባበት። መልካም። እንግዲህ በጫጫታ ብዛት ያው የህዝብ ጥቅም አይሸጥም። ይሄን ደጋግመን በሌሎች እድሎችም ተናግረነዋል። እውነቱን እያወቃችሁ ነገጸጥ ለሚል ጫጫታ ማለት ነው ጫጫታውን ፈርታችሁ ጥግ ይዛችሁ ውስጡን ግን ልክቆናችሁ እያላችሁ የምታንሽቋሽቁ የተወሰናችሁ ብዙ ነው። የተወሰነ ማለት አልችልም ብዙ ሰዎች አላችሁና እናንተ ሰዎች እውነትን ተጋፈጡት ማለት ፈልጋለሁ። የእነዚህ ሰዎች ዝም ማለትም ለትግሉ መራዘምና መስመር መሳት የራሱን አስተዋጽኦ ስላደረገ እውነትን ቢደፍሩ ቢጋፈጡት መልካም ነው። በፍርሃት ተከበህ ከህዝብ ጥቅም በተቃራኒ አይቆምም። ከዛ ውጭ ግን አምነውበት የሚያደርጉ ካሉ ደግሞ አምናችሁበት የሚያደርጉ ግለሰቦችን ያው በርቱ፣ እውነት ያሸንፋል። እንግዲህ ትክክለኛው መስመር አሸንፎ ማማው ላይ እንገናኝ ነው ብለው በመጨረሻ ግን ቀደም ብዬ እንደገለጽኩት እውነተኞች ታጋዮች በእውነተኛው ዓላማ ወደ እውነተኛው የትግል መስመር እየተሰበሰቡ ነው የሚገኙት። ስለዚህ እውነተኛ ታጋዮች የጀመራችሁትን የውስጥ ትግልና እውነት ፍለጋ አጠናክራችሁ ቀጥሉ። የጥቂት ግለሰቦችን እኩይ ዓላማ በጣጥሰን አንድነታችን መስርተን ለህዝብ ይፋ እናደርጋለን። ይህን የምናደርገው በቅርቡ ይሆናል ብዬ አምናለሁ። በጥሩ ዜና እንገናኝ። ተስብሻ አመሰግናለሁ።